ሴቶችዬ በጣም የሚገርም የሚደንቅ ነገር ይዤላችሁ መጥቻለሁ። ጆሮ ያለው ይስማ፣ ልብ ያለው ልብ ይበል። ይቺን ሴት አዳምጧት። በጣም ድንቅ ትምህርት፣ ድንቅ ቃል፣ በጣም ነው ተመችታኛለች። ሴቶችም ወንዶችም በጣም እንደምትመቻቸው እርግጠኛ ነኝ። ግን ሴቶች ለእናንተ የሚሆን በጣም ትልቅ ትምህርት ነው ያላት። አዳምጧት። ስኬታማ ነች፣ የቢዝነስ ሰው ነች፣ ትልቅ ቦታ ያለች ሰው ነች። እንደገና ደግሞ አስተሳሰቧ በጣም የሚገርም ነው። እኔ አድንቄያታለሁ። እስኪ እናንተም አዳምጡና የምትሉትን እሰማለሁ። ይመቻችሁ። በኮሜንት ትነግሩኛላችሁ። ከዛ በፊት ሰብስክራይብ ማድረግ እንዳይረሳ። ይመቻችሁ። ወንዱን ሰላም ብትሰጠው ደስ ይለኛል። ባትጨቃጨቅ በቃ ማን ደወለ ምን አየ ስልክ እንዲሆነ ምናምን። ወንዱ እኮ ዝም ካልሹ ተመልሶ ይመጣል፣ የትም አይሄድም። እና በጣም ወንዶቻችን የሚጨነቁ ይመስለኛል። እኔ ብዙ ስራ ላይም ስለማያቸው ስራ ላይ ሆነ ሴት ድምጽ ከሰማች ማነች ምናምን ምንድን እንዴት በጣም ከባድ ነገር ነው። ይሄንን ሴቶቻችን መተው የትም አይሄድም እንዴት ትዳሩ ኑሮ ምናምን። እና በጣም ትንሽ ሴቶቻችን መሰራት ያለባቸው ይመስለኛል። ምክንያቱም ጠንካራ እንደዚህ ኃይለኛ መሆን የለባቸውም። በቃ ማለት ሌቲም ይስራ፣ ገንዘቡን ያምጣ፣ እኛ ደግሞ ከሰጠነው ያመጣል እኮ ሰላሙን ከሰጠነው ያመጣል ብዬ ነው የማስበው። ትልቁ ነገር ደግሞ እኔ ወንዶቻችን ያሳዝኑኛል። ኦፍ ኮርስ አንዳንድ መጥፎ ወንዶችም አሉ፣ ግን መጥፎዎቹም ቢሆኑ ሚስቶቻቸውን በጣም ነው የሚወዱት። እኔ ኢትዮጵያዊ እንዳየሁኝ በጣም ተጣልቶም ሚስቱን ነው የሚያስበው እኮ። ግን አይ ዶንት ቲንክ ሴቶቹ ያንን አይረዱም። ውጭ ስለወጣ የረሳት ይመስላታል፣ ስላልደወለ የረሳት ይመስላታል። 24 ሰዓት ነው የሚያስባት። አይደውል የራሱ ጉዳይ። ለምን ይጨቃጭቃሉ? ምክንያቱም እንዴ what's life after all? መኖር ማለት ምንድነው? ሚኒንጉ ኤግዛክትሊ እንዴ የሰው ልጅ እኮ እዚህ ምድር ላይ አንዴ ነው የመጣው። ተጣብቆ ከባልና አይሰራም። ይሄ ነጮች ላይ የተለመደው ነገር ኢትዮጵያ ውስጥ አይሰራም። because economically ትንሽ ዝቅ ያለን ስለሆነ ደስታ የሚያገኝባቸው ነገሮች ለየት ያሉ ናቸው። ወንዶቻችን ለምንድነው ይሄን ማናስተውለው? ነጭ ዛጋ ስላደረገና እኔ ከዚህ በፊት የገጠመኝ ልንገራችሁ። actually አልናገርም ብዬ ነበር፣ ግን ልናገር። ውጭ ሀገር እንደሄድኩኝ እኔ ገመትኩት አብሬ ሽንኩርት እንዲከትፍ ምናምን ነበር የገመትኩት። ከዛ ለካ ወንዶች ያው ኢትዮጵያዊ ወንድ አለመደም እንደዛ አይነት ነገር። ከዛ ለራሴ ምን ብዬ ነገርኩኝ፣ እኔ ኤክስፔክት ማድረግን ሳቆም በሰላም መኖር ለካ እንደምችል ለራሴ ነገርኩት ማለት ማንም ሳይነግረኝ። ሶ instead of 6 o'clock 12 ሰዓት ከምነሳ 11 ሰዓት ተነስቼ ሁሉም ነገር ጨርሼ ምግብ የሚሰራው ሰርቼ አጽድቼ እንትን ብዬ ምንም እንደውም ቀድሜውን ዘንጬ ወጣለሁኝ። እኔ 7 o'clock ሲሆን በቃ ወጥቻለሁኝ ዘንጬ ማለት ነው። እሱ እንደውም አርፍዶ ነው የሚገባው ጊዜ እንትን ሳይለው። ግን ምንድነው አንዳንድ ጊዜ ሁሉም ሰው ደግሞ አንድ አይደለም።